አዴና ዴቭ በመጨረሻ ፖሊስ ይዘው መጡ። እንግዲህ የቤዛ ወንድም አሹ ቀብራራውን በያዘው ስለት ወግቶ አፈር ያስበገባው። አደይ ያየችው ማመን አቃታትና አሹዬ ወንድሜ ቀብራራው፣ ይህ እኮ በፍጹም ይሄ ላንተ የሚገባህ አይደለም ያለች በለቅሶ ቀወጠችው። ዴቭም ደግሞ ውይ አደይ ምን አይነት ፈተና ተደራረበብሽ! እዚህ አሹ ወንድምሽ፣ እዚህ ደግሞ የምትወጃትና የምትሳስቢላት ጓደኛሽ ልልዬ ሆስፒታል ገብታ የተሰቃየች ትገኛለች። ወይኔ እኔ ፍቅር፣ ላንቺ ሁሉ ፈተና ላንቺ አይገባሽም ነበር እያለ ዴቭ ለአደይ ማዘን ጀመረ። ፖሊሶቹም እንግዲህ የቤዛን ወንድም ማንቆርቱን ይዘው አፈርድም እያስጋጡ እየደበደቡ ወደ እስር ቤት ይዘውት ገቡ። የቤዛ ወንድም ደግሞ አበበና ሄለንን አግኝቶ ገንዘብ ለመብላት ስትፈልግ ቤቴን ላከራያችሁ፣ እንዲሁም ካላስቸገርኳችሁና ካልተቸገራችሁ የ3 ወር ክፍያ አስቀድማችሁ እንድትከፍሉኝ እፈልጋለሁ በማለት ቀጭን ትዕዛዝ አስተላለፈች። አበበና ሄለን በቤቱ በጣም ደስተኛ ስለሆኑ አይደለም የ3 ወር የ6 ወርም ካላስቸገርንሽ እንከፍለናል ብሎ ይነግሯታል። እኔ የምፈልገው አይነት ቤት ነው ብሎ አላት። እሷ ቤዛና የቤዛ ወንድም ደግሞ ይህንን ነገር አጋጣሚ ስላገኙ በጣም ተደስተዋል። ዴቭ ይህንን የሄደበትን ጉዳይ ሳልጨርስ ከገጠር ተመለሰ። ከእናት አባትሽ ጋር እውነታውን የተቀራረብኩ ሳለ ለአባትሽ አሳምኜ ለእናትሽ ትንሽ ሲቀረኝ ቶሎ ብለሽና እያልሽ ያጨናነቅሽ ነገር ምንድን ነው? አደይ እውነታውን ንገሪኝ አላት። ዴቭ አሁን የምናወራበት ይሄ ሰዓት አይደለም። አባዬ ካመነልህ አባዬ ችግር የለውም፣ አባዬ ከባድ ችግር ይፈጥርብሃል ብዬ በማዘን ነው። አሁን ግን ሂጂ አሳምኜ ሽማግሌው እንድትልክ ደስ ይለኛል አለችው። እሱማ ያንን ሳልፈልግ እኮ ቀርቻ አይደለም። እዛ በነበርኩበት ሰዓት ግን ዳይመንድ ለአባትሽ ምን ብሎ እንዳሳመነው ባላቅም አባትሽ ግን ወዶኝ የፈለግከውን ጠይቀ በማለት ሲለኝ ደስ አለኝ አለ። ዴቭ እውነት አባዬ እንደዚህ አለ? ከዚህ ከሆስፒታል ስንወጣ ሁሉን ነገር እናስተካክለዋለን። አሁን እያሳሰበኝና እያስጨነቀኝ ያለው የሊሊ ጉዳይ ነው። ሊሊዬ ምን እንደገጠማት ግራ ገብቶኛል። መድኃኒቷን በትክክል አለመውሰዷ ነው እንደዚህ የሆነችው አለችው። ባቡሬ ወደ ሊሊ ቤት ሂዶ በር የሚያንኳኳም የሚከፍትለት አጣ። ወደ ስልኳም ሲደውል ስልክ እያነሳች አይደለም። ሊሊ ነው ጭራሽ ስልክ ለእኔ ያላነሳልኛልሽ በማለት እንግዲህ ወደ አደይ ጋር ይደውላል። አደይ ሁሉን ነገር የተፈጠረው ለባቡሬ ትነግረዋለች። ባቡሬ ደግሞ ለኔ ሊሊ ወዳለችበት ሆስፒታል እየበረረ ሄደ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በጉጉት ስንጠብቅ የነበረው የአደይ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ተመልካቾቼ ባቡሬ ሊሊ በደረሰባት አደጋና ችግር እንዴት አደይ እንዲህ ዝም ትያታለች? ሊሊ እንዴት መድኃኒቷን አትወስድም? እንዴት አትተባበሪኝም ይሄን ነገር ብሎ ለአደይ ሲነግራት ባቡሬ ምን ሆነሃል? መድኃኒቷን እኮ ወስጃለሁ ብላለች። ውሃ ከኪችን አምጥታ ሳሎን ስትመጣ በድንጋጤ ነው የወደቀው። ባቡሬ በጣም የተናደደ እየተጨናነቀ ነበር። እንግዲህ ባለፈው አንተ ነህ ለሊሊ በሽታ ምሳሌ የሆን ከብት፣ ምክንያቱም አንተ ነህ ስለምትወዳትና ስለምታፈቅራት። እንግዲህ ባለፈው እንግዲህ ላገባ ነው፣ የሰርጌ ቀን ደረሰ፣ ከእሷም ጋር ልንገናኝ ነው እያለ ስለሚያፈቅራት ልጅና ስለሚወዳት ልጅ በተደጋጋሚ ለሊሊ ሲያወራት ነበር። ሊሊ ደግሞ የቅናት መንገድ ስለሰረሰራት በዛ ምክንያት እንዴት ማንን ልታገባ እውነት ቆረጥክ እንዴ እያለች በዚህ ምክንያት ነበረ ህመም የፈጠረችው። እንግዲህ የቤዛ ወንድም ደግሞ አሹ ቀብራራውን እንግዲህ መንገድ ላይ ጠብቆ
ፍቅርን ይዟት እንግዲህ አስጥላለሁ ብሎ ፍቅርን ሲያገላገል ፍቅርን ከኔ ፈርቅቀህ አትወስድም፣ እኔ ማን እንደሆን ካላወከኝም አሹ ቀብራራው ነኝ እያለ ቢለውም አንተ ምን ስለሆንክ ደግሞ ጭራሽ ዘበኛ አስከትላ መሄድ ጀመረች እንዴ እያለ በጣም ሲናደድ ነበር። አሹም እንግዲህ ያጀግናናው ያቀብራራው እንግዲህ የቤዛን ተንኮለኝነት ወንድም ተከታትሎ ከመሬት ላይ ረጋግጦ ጥሎታል። የቤዛ ወንድም ግን እድሜ ልኩን እስር ቤት ገብቶ መቀጣት አለበት። የእጁንም ማግኘት ይኖርበታል። ሲጀመር እዛ ቤት በተደጋጋሚ እየመጣ ያለው ለተንኮልና ለክፋት እንደሆነ አሹ እየተረዳው ሄዷል። እሱ ግን ፍቅርን አፍቅሬያለሁ ወድጃለሁ እያለ ይህ ነገር በፍጹም አልተዋጠላቸውም። እና በዚህም የቤዛ ወንድም እንግዲህ መጨረሻዋና እነሱ ቤዛም እንደዚህ ተንኮሏ እስከ መጨረሻ እንዲህ መሆኗ በጣም ታሳዝናለች። የፍቅር እናት ከዴቭ ከገጠር ከመጣ ጀምሮ ቤቴ ለምንድን ያልመጣው ልጅ ምን ሆነ እያለች ጥያቄዎች እያበዛች ነበረ ማለት ነው የፍቅር እናት። በዛም እንግዲህ የተነሳ አደይ ያለችበት ሁኔታ በጣም የሚያሳስበዋል። አደይ ያለችበት ስቃይ ተረድቶ እንግዲህ ከጎኗ ለመቆም ስለፈለገ ብቻና ብቻ ነው ማለት ነው። እንግዲህ እንደም ፍቅር እስካሁን በጣም ደስ የሚለው እንግዲህ አስብቀው ፍቅራቸው ደስ የሚለው የአደይና የዴቭ እንግዲህ እንደዚህ ነው። እንግዲህ ብርሃንን ከዴቭ ጋር ያሳለፋችውን ነገሮች እያስታወሰች በግቢ ተመስጣ እያለቀሰች ነበረ። ከዛም አለልኝ መጣና እንዴ አላት። ጭራሽ አልቅሽ ይውጣልሽ፣ እንባ የሁሉንም ብሶት ጥርግርግ አድርጎት ብሶት ይዞት ይሄዳል። አሁን አንቺ ደግሞ ምን ጎሎብሽ ነው አላት። አለልኝ ደግሞ እንዴ ስለ እኔ ምንድን ነው የምታወራው አለችው። ከዛም እነሱ አለልኝ እንግዲህ ስራውን እስካሁን ወደ መስፍንም ጋር እየሄደ እንደው መስፍኔ በተደጋጋሚ ሄለን እንዳረኝ እያልኩህ ለምን አሻፈርከኝ ብለህ ከተማ ሄደች አይደለ ይለዋል። ከተማ ሄደ ሰው እንግዲህ መምጫው ሩቅ ነው። አበበ አሸነፈ ማለት ነው። ከአሁን በኋላማ ከአበበ ጋር ዝምድና መቀጠል አለብኝ፣ ምንም አማራጭ የለኝም አለ። ምክንያቱም እሱ ጭራሽ እሱን ልርቀው አልችልም። የታለሜን ስጦታ ይዞብኝ ሄደ። ከመቀራረብ ውጭ ሌላ አማራጭ የለኝም በማለት ተናገረ። ሌላውና ትልቁ ነገር ደግሞ የአደይ እህት እንግዲህ ደም እንባ እያለቀሰች ባለች ሰዓት እንግዲህ ወደ ቤት ገባችና እማዬ እኔ በዴቭ ፍቅር በፍጹም አልቻልኩም፣ ስለዚህ በጣም አፈቅረዋለሁ እያለች መናገር ጀመረች። ብርሃን ኧረ ተይ ቀስ በይ፣ ቀስ ብለሽ ዴሜን አታፍሊው፣ ምን እየሆንሽ ነው ያለሽው ነገር በጣም ይደብራል እኮ። ወይ ምን ልሆን ነው የምትይው አለቻት። ምንስ ብትሆኝ አንቺ ልጅ አይደለሽ እንደገና ህፃን ልጅ ነሽ እኮ ብለው እናት ይናገራሉ። የአደይ እናትም እየተናገሯት እያሉ ማለቃቀስ ጀመረ። የአደይ አባት ደግሞ ድንገት ከቻሉ እኔ አንጃ ግራንጃ አልፈልግም፣ ስሚ ሰርግ ምናምን ተዘጋጁ አለ። ቆይ አንተና አንድና ብቸኛዋን ልጅ ገና በልጅነቷ ለማን ሊሰጡ ነው ብላ ስትናገር ምን አገባሽ? ስለ ልጆቼ እኮ እኔ ነኝ የማስበው የምናገረው፣ ወሳኙ እኔ ነኝ። የአብራኬ ልጆች ለፈለኩት መዳር እችላለሁ አሉ። ያሳ ዳዊት እናንተ ወዴት እየሄዱ ነው አለ። አባትም መጠየቅ ጀመረች። እሷና የአደይ አባት እንግዲህ አደይን ለዴቭ መዳር ሸብረብ እያሉ ይገኛሉ። የአደይ እናት ደግሞ ዴቭ የመጣበት ምክንያት ብርሃኔ ትንገርሽ ስላት ብርሃን እንድትነግረው ይጠይቋል። እና ለምንድን ነው የዴቭ እዚህ የመጣበት ጉዳይ ብርሃን ትንገርሽ ብሎ ነበር፣ ንገሪኝ እስኪ ሲሉ ጠየቋት። ምን አልሽ እማዬ አለችና ማምታታት ጀመረች። አሁን አደይ በብርሃን ፍቅር ቅውጥ ብላለች። ብርሃን ደግሞ ሩታ የገጠር ቆይታዋን እንግዲህ ደስ ብሏት አሳልፋ ተሰናብታ እንግዲህ ሳስማቸው እነ ብርሃኔን ሄዳለች። የፍቅር እናትም እሰይ የልጅ እናት ዴቭስ የታለ ብላ ፍቅርና ስትጠይቅ ሊሊ ሊጠይቃት ሄደዋል። የአደይ አባት በጣም ነው የሚያስፈራው፣ ያጨናንቃል።
ዴቭ የተሳካለት አይመስለኝም። ምንም ነገር ሳይናገር ወጥቶ ነው ወደ ሆስፒታል የሮጠ። ይህን ሁሉ ጊዜ ቆይቶ እንዴት ምንም ነገር ሳያደርጉ ይመጣሉ በማለት የፍቅር እናት ይጠይቃሉ። ማሚ የአደይ አባት እኮ በጣም ያስፈራሉ አለች። አደይ ቶሎ ካልመጣ ብላ ለዴቭ ደውላ ነው ያስመጣችው። ለዛ ነው በድንገት የመጣ ነው ብላ ለፍቅር እናት አስረዳቻት። ለሁሉም ነገር ጊዜ ያለው የኔ ልጅ፣ እናንተ ሰላም መምጣታችሁ ደስ ይላል። ዴቭ ሆኖ ቀረ፣ የሆነ ችግር ሳይኖር አይቀርም። እኔ እናቱ እዚህ ተቀምጬ እኔን ሳይጠይቅ የአደይ ጋር ተከትሎ አይሄድም ነበር አለቻት። እማዬ አለ ፍቅር፣ እኔ እልሊ ቤት ሂጄ ዴቭን ልጠይቀው እንዲ ስትላት፣ እኛ እንናፍቀውም እንዲ አለቻት ማለት ነው። እቺ ተራ ገረድ ዝም ብላ ያለችውን በመቀበል እየተከተለ ወደ እሷ ይሮጣል አለቻት። እኛን እንዲጠላንና እኛን እንዲርቀን እያደረገች ነው አለች። አደይ ናት ብላ ፍቅር ተናገረ። ፍቅር እሰይ እንኳን ደግ አደረገች፣ ሚስቱ ናት። እሱም ደግሞ ከኛ የበለጠ ሚስቱን ማክበርና መረዳት አለበት። አንቺ በእነሱ መካከል ችግርሽ ምንድን ነው የምትገቢው አለቻት። አረ ምንም አለች ፍቅር። አሹን ጥሩልኝ አለችና አሹር ሄድና ከሌሊ ጋር ሄዶ የተፈጠረውን ነገር ጠይቆ ይምጣ። ዴቭ ያለ አንድ ምክንያት እዛ አይቀርም በማለት የፍቅር እናት አሹ አለችው። አቤት እትዬ ሲል፣ አሁን ሌሊ ጋር ሄድና ዴቭ ምን ሆኖ እንደቀረ የተፈጠረውን ነገር አጣርተህና ስትል ላከችው። እሺ ታዛዥ ነኝ ብሎ ወደ ሌሊ ቤት አሹ ሄደ። የቢዛ ወንድም እየተከታተለው ነበረ። ዛሬ አጠፋሃለሁ። እኔ ፍቅርን በጣም ስለወደድኳት ማንም በመካከላችን እንዲገባ አልፈልግም። አሹ ዛሬ መሞት አለብህ እያለ ቤዛ ወንድም ስለት ይዞ ከኋላ ሲከተለው አደይንና ዴቭን መንገድ ላይ ያገኛቸው። አሹ ሰላም ካላቸው በኋላ ዴቭዬ እትዬ እኮ አንተን ሀሳብ ላይ ናቸው፣ ቀርተህባቸው ከገጠር ከመጣ በኋላ ምን አጋጥሞሃል የሚለውን ነገር ሄድና ከሊሊ ቤት አረጋግጠህና ተብዬ ነው ሲሉት፣ አሹዬ ታለምን ስትላት ሊሊ ድንገተኛ ሆስፒታል ገብታ እሷን ለመጠየቅ ሂጄ ነው እመጣለሁ ብለህ ንገራት ብሎ ሲለው፣ አደይም ደግሞ ዴቭ አንተ እትዬ እንዳይቀየሙ ወደ እትዬ ዘንድ ሂድ፣ እኔ ወደ ሊሊ መሄድ አለብኝ ስትል ጠየቀች። ምንም አልሆንም አይዞህ ሲል፣ በፍጹም ከዚህ በኋላ እኔ ብቻሽን ጥዬሽ አልሄድም፣ ሁሉንም ለእትዬ አስረዳቸዋለሁ ብሎ ከዴና ከዴቭ ተለዩ። አሹ ወደ ፍቅር የእናት ቤት መሄድ ይጀምራል። ከዛ መንገድ ላይ ጠብቆ የቤዛ ወንድም ደፋው ማለት ነው አሹን፣ ቀብራራውን። በጣም ያሳዝናል። የቤዛ ክፋት የምታደርገው ወንድሟ ላይ ተረማምደው እንግዲህ በማያውቀው አሹ ስቃውን እየበላ ይገኛል። ይህ ሁላ እንግዲህ የፍቅር እናት ምንም ቢሆን ምንም እንግዲህ ለፍቅር ትምህርት ቤት ማመላለስ እንዳለበት መጠበቅ እንዳለበት ስለታዘዘ ነው። ጦሱ እንግዲህ ለአሾ ሆኗል ማለት ነው። ግን አሁን አሾና ሮማን እየተዋሩ እያሉ አሾ ምንም ያለች ነገር የለም ሩታ አለችት። ሩታ ጓደኝነቱ ላንቺ ነው አሾ ወይንስ ለኔ? ግን በጣም እወደዋለሁ። አሾ መናገር ያልፈለገውን እንድናገር ስለማይፈልግ ጊዜና ሰዓትሽን ጠብቂ፣ ሁሉንም ነገር ይነግርሻል እያለች አለቻት ማለት ነው። ሩታ ከዳይመንድ ጋር ያላት ግንኙነት በጣም ደስ የሚል ነበረ። ግን እሱ ግን ተናዶባታል። ቅምጥል ኪንጎን የምታደርገው ግራ ገብቶት እንግዲህ እሱም እየተሰቃየ ይገኛል። እሷም አብርሃኝ ከኔ ጋር መኖር አለብህ እያለች ወስናለች። ኪንጎም ደግሞ እኔ በራሴ ሰርቼ ማስተዳደር መቆም እፈልጋለሁ እያለ ይላል። በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።